ልጆ ልክ እንደዚህ ድንገት ቢወድቅ ምን ያደርጋሉ? በጣም አስደንጋጭ የሆነ ሞመንት ነውና ይህች እናት እንደምታዩት በጣም ደንግጣ ስለነበረ ራሷም ወደቀች፣ ራሷም ተጎዳች፣ ልጁም በጣም ተጎድቶ ነበርና በወቅቱ ባለን መረጃ መሰረት እናትየዋም ሆስፒታል ገብታለች፣ ልጁም ሆስፒታል ገብቷልና ከፍተኛ ጉዳት ደርሶባቸዋል። እናቶች ደግሞ እንደዚህ አይነት ነገር ሲፈጠር ራሳቸውን መቆጣጠር በጣም ይከብዳቸዋል፣ በጣም ያስደነግጣል። ስለዚህ አይበለውና ልጆ ድንገት እንደዚህ ቢወድቅ ምን ማድረግ አለበት? ሶስት ዋና ዋና ማድረግ ያለባችሁ ፈርስት ኤድ ወይም የመጀመሪያ እርዳታዎች አሉ። እነዚህ በዛሬ ቪዲዮ ነግራችኋለሁ። ከዛ በተጨማሪ ደግሞ ጥንቃቄዎች አሉ። ወደ 7 ዋና ዋና ያልኳቸው ጥንቃቄዎችን በዛሬ ቪዲዮ ነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ተመልከቱ። ለብዙ ወላጆች ያስፈልጋልና ባካችሁ ላይክ፣ ሼር ማድረግ አትርሱ። እንዲሁም ኮሜንት ላይ አዳዲስ ጥያቄ ካላችሁ ኮሜንት ላይ አስፍሩልን። እንዲሁም ይህ ቪዲዮ በጣም ያስፈልጋችኋል ብላችሁ ካሰባችሁ ኮፒ ሊንክ እያደረጋችሁ ለጓደኞቻችሁ ላኩላቸው። ብዙ ጊዜ እንደ ምሳሌ አዳዲስ የፈረንጅ ቪዲዮችን ሳሳይ ምንድነው አንተ ሀበሻ ቪዲዮ የለህም እንዲያላችሁ ነውና እስኪ ይሄን ደግሞ ተመልከቱት። አሁን ይሄ ልጅ ከመስኮቱ ዳር ምን አግኝቷል? ወንበር አግኝቷል። ወንበሩ ላይ ደግሞ ምን አለ? ጂፓስ አለ። እሱ ላይ ወጥቶ ሊወርቅ ነበርና አባትየውም ይዞታል። ህፃናት በባህሪያቸው ሁሉ ነገር መንካት፣ መንጠላጠል፣ መውጣት ይፈልጋሉ። ታዲያ እንደዚህ ስናደርግ ዛሬ በተለይ ደግሞ አፓርታማና እንዲሁም ኮንዶሚኒየም ለምትኖሩ ወላጆች በጣም አስፈላጊ የሆነ መረጃ ነው የምነግራችሁ። ህፃናት ለመውደቅ አደጋ የሚያጋልጡ ሁለት ዋና ዋና እድሜዎች አሉ። የመጀመሪያው እድሜ ከ3 ወር እስከ 5 ወር ያለው እድሜ ሲሆን በዚህ ጊዜ መገላበጥ ስለሚጀምሩ እኛ አልጋችን ላይ አስተኝተን ዞር ከማለታችን እኛ ላይ ለመድረስ ወይም እኛን ለማግኘት ስለሚፈልጉ ተንከባለው ሊወርቁ ይችላሉ። አንደኛው ይሄ ነው። ሁለተኛው እድሜ ደግሞ ቶድለር ወይም ይሄ ድክ ድክ የሚሉ ህፃናት በተለይ እድሜያቸው ከ1 ዓመት ተኩል ጀምሮ እስከ 3 ዓመት ያሉ ባላንስ በደንብ ማድረግ ስለማይችሉ በጣም ስለሚሯሯጡና አዳዲስ ነገሮችን ኤክስፕሎር ለማድረግ ስለሚጠሩ ደረጃ ላይ ለመውጣት ለመውረድ ሲሞክሩ ወይም ደግሞ መሳቢያ ይከፍቱና መሳቢያው ላይ ይገቡበታል። የዛኔ ያ መሳቢያ ሙሉ ፈርኒቸሩ ባላንስ ስለሚያጣ እነሱ ላይ ሊወርቅባቸው ይችላል። ልክ በምስሉ ላይ እንደምትመለከቱት ማለት ነው። ይህ አደጋ ሁለት ዋና ዋና እድሜ አለ። የመጀመሪያው እድሜ እንዳልኳችሁ መገላበጥ ሲጀምሩ ነው። ሁለተኛው ደግሞ መራመድ ወይም መሯሯጥ ሲጀምሩ ነው። በዚህ እድሜ ፎከስ አድርገን በደንብ ክትትል ማድረግ ስለሚኖርብን ጥንቃቄ ብታደርጉ መክራችኋለሁ። በአንድ ወቅት ምን አጋጠመ የመሰላችሁ? የ3 ዓመት ህፃን ልጅ እናትየዋ አስተኝታው ከቤት ትወጣለች። እሷ የመሰላት ያው ተኝቷል ሱቅ ደርሼ እመለሳለሁ ብላ ነው። በዚህ ወቅት ልጁ መሀል ላይ ይነቃና በሩ ሲከፈት ሲዘጋ ያው ስለሚሰማ በተለይ በሩ ሲዘጋ ሲቆለፍ ነቅቷል። የዛኔ እናቲቱን ያጣታል። እሷን ለማግኘት ወደ መስኮት ሲሄድ እናት ከታች ያያታል። ያለው አንደኛ ፎቅ ላይ ነበረ። እናትየዋን ለማግኘት ሲል ልጁ ከዛ ላይ ይዘላል። በዚህን ወቅት ከፍተኛውና ጉዳት ደርሶበት ነበርና አንፎርቹኔትሊ ልጁን ማትረፍ ግን አልተቻለም። ከፍተኛ ሕክምና ተደረገለት በሆስፒታል። ሆኖም ግን ልጁ ሊተርፍ አልቻለም። ከፍተኛውን ርቀት ስለነበረው በጭንቅላቱም ስለወደቀ ጭንቅላቱ ውስጥ ደም ፈሶ በህይወት ሊቆይ አልቻለም። ይህ ከፍተኛውን አደጋ አፓርታማና እንዲሁም ኮንዶሚኒየም የምንኖር ሰዎች በጣም ጥንቃቄ ማድረግ ያለብን ነገር ነው። ስለዚህ ደረጃ አካባቢ ማድረግ ያለብን ነገር አለ፣ እንዲሁም ደግሞ መስኮት አካባቢ ማድረግ ያለብን ነገር አለ። ስለዚህ ቅድመ ጥንቃቄዎቹ ምንድን ናቸው? 7 ዋና ዋና ቅድመ ጥንቃቄዎችን ልንገራችሁ። ከዛ በፊት ግን አንድ አዲስ ነገር ልንገራችሁ። ብሩኪድስ ልዩ ህጻናትና ታዳጊዎች ክሊኒክ አዲስ ዌብሳይት ዴቨሎፕ አድርጓል። ይህ ዌብሳይታችን www.brookkidsclinic.com ሙሉ መረጃውን እዛ ላይ ማግኘት ትችላላችሁ። ስለ ህክምናዎቻችን፣ ስለ አጠቃላይ ሰርቪስ፣ አጠቃላይ መረጃ ማግኘት ከፈለጋችሁ ይህን ዌብሳይት ቪዚት አድርጉት። ብዙ መረጃ ታገኙበታላችሁ። እንዲሁም መጠየቅ የምትፈልጉት ነገር ካለ ደግሞ ልክ እንደገባችሁ ቻት ቦት አለው፣ እንደምትመለከቱት ቻት ቦት አለው። እዛ ላይ አድራሻ የመሳሰሉትን ጥያቄዎች መጠየቅ ትችላላችሁ። አውቶማቲካሊ ሪስፖንድ ያደርጋል። አንደኛ ቅድመ ጥንቃቄ ህፃናት በፍጹም የአዋቂዎች አልጋ ላይ መተኛት የለባቸውም። ለምን? ተንከባሉ በቀላሉ ስለሚወርቁ። ከዚህ በፊት ህፃናት እንዴት ነው መተኛት ያለባቸው የሚለውን አንድ ሌላ ቪዲዮ ሰርቼላችሁ ነበርና እዛ ቪዲዮ ላይ የኤቢሲ ህጎች ይባላሉ። ኤ የሚለው አሎን ነው፣ ቢ ባክ በጀርባ መተኛ፣ ሲ ደግሞ ክሪብ። ክሪብ ማለት የራሳቸው አልጋ አመቻቹና አዘጋጁ ይላል። ያ ማለት ክሪብ ሲባል የህፃናት ትንሽ አልጋ ሆኖ ሽፋን ወይም ከፈፍ ይኖረዋል። ያ ከፈፍ ወይም ሽፋን ህፃናት ተንጠላጥለው እንዳያወርቁ በተወሰነ መልኩ ሊገታቸው ይችላል። በተለይ እድሜያቸው ከ6 ወር በታች ከሆነ፣ ከ6 ወር በላይ ከሆነ ከፈፍ ወይም ሽፋኑን ከቁመታቸው ልክ ከፍ ማድረግ ይኖርብናል። አለበለዚያ ልክ እንደዚህ አይነት አደጋ ሊያጋጥም ይችላል። አሁን ይህ ልጅ ለምሳሌ እድሜው 9 ወር አልፎታል፣ ወደ 1 ዓመት አካባቢ ነው። ስለዚህ ቁመቱ ከፍ ያለ ስለሆነ ተንጠላጥሎ ሊወርቅ ይችላል ማለት ነው። ስለዚህ በተቻለ መጠን ህፃናት ቁመታቸውን እያየን የአልጋቸውን ሽፋን ከፍ ዝቅ ማድረግ ይኖርብናል ማለት ነው። ሁለተኛ ዳይፐር ለመቀየር ምን ጊዜ ወይ መሬት ላይ ምንጣፍ አንጥፈን ወይም ደግሞ በጣም እርግጠኛ የሆንበት ዝቅ ያለ መሬት ላይ ነው ዳይፐር መቀየር ያለብን። ዳይፐር ስንቀይር ደግሞ ዳይፐር ለመቀየር የሚያስፈልጉ ነገሮችን ሬዲ አድርገን መሆን አለበት። ለምሳሌ መጀመሪያው ዳይፐር ከከፈታችሁ በኋላ ሁለተኛው ዳይፐር ለማምጣት የምትሄዱ ከሆነ ወይ ቫዝሊን ለማምጣት የምትሄዱ ከሆነ በዚህ መሃል ልጆች እኛ ላይ ለመድረስ ስለሚሞክሩ ተንከባለው ከአልጋ ላይ ሊወርቁ ይችላሉ። ስለዚህ በተቻለ መጠን ስንቀይር ወይ መሬት ላይ ምንጣፍ አንጥፈን ቢሆን ወይም ደግሞ ሁሉንም ዕቃ አቴታይም በዛው አካባቢ አድርገን ወዲያው ዳይፐር ቀይረን ወዲያው ወደሚጫወትበት ኤሪያ መውሰድ። ሶስተኛ ቅድመ ጥንቃቄ ደረጃ ወይ መስኮት ወይ በር ያለበት አካባቢ መጋረድ ይኖርብናል። ለምሳሌ መጀመሪያ ያሳየኋቸው ይህ ልጅ መስኮት አካባቢ ወንበር ያገኛል፣ እዛ ላይ ደግሞ ጂፓስ አገኛል። ስለዚህ ተንጠላጥሎ ሊወርቅ ነበረ። ስለዚህ አባቴ ባይደርስበት ኖሮ በጣም ከፍተኛ አደጋ ሊያጋጥመው ይችላል ማለት ነው። ስለዚህ መስኮት ላይ በፍጹም ፈርኒቸር
መስኮት አካባቢ ፈርኒቸሮች መኖር የለባቸውም፣ ወይም ተንጠላጥለው ሊወጡበት የሚችሉ ምንም አይነት እቃ ማስቀመጥ የለባችሁም። መስኮቶቻችሁን በተቻለ መጠን ግሪል ቢኖራቸው ወይም መሸፈኛ ቢኖራቸው መክራችኋል። አራተኛ ቅድመ ጥንቃቄ፣ ህፃናት በጣም ቀዥቃዣ ከሆኑባችሁና ባህሪው በጣም በተለይ ወንዶች በጣም ቀዥቃዣ ይሆናል፣ የሆነ እድሜ ላይ ያስቸግራሉ። ለምሳሌ ስኩተር ሲነዱ ሊሆን ይችላል፣ ወይም ኤክስፕሎር ለማድረግ ሲሯሯጡ ሊሆን ይችላል። ብቻ የተለያየ አይነት አክቲቪቲ ሲያደርጉ ጭንቅላታቸው ላይ ጉዳት ሊደርስ ስለሚችል ሄልሜት መሸፈን ወይም ጭንቅላት ሽፋን የሚባል አለ ለህፃናት የተዘጋጀ። ምናልባት ይህንን ገበያ ላይ የምታገኙ ከሆነና ልጁ በጣም አግሬሲቭ ከሆነ በጣም ኃይለኛ ከሆነ መንቀሳቀስ በጣም የሚወድ ከሆነ ሪስክ የሚወስድ አይነት ልጅ ከሆነ ያን ኢነርጂውን ሙሉ ለሙሉ መሸፈን አትችሉም፣ ወይም ሙሉ ለሙሉ ማቆም አትችሉም። መፍትሄው ምንድነው? ጭንቅላቱ እንዳይጎዳ ሄልሜት መሸፈን። ህፃናት በተለይ ደግሞ ስኩተር የሚነዱ ከሆነ ልክ በምስሉ ላይ እንደምትመለከቱ እንደዚህ አይነት መጫወቻ የሚኖራቸው ከሆነ በጣም ጥንቃቄ ማድረግ ይኖርባቸዋል። ሄልሜት ግዴታ ያስፈልጋቸዋል። አምስተኛ ቅድመ ጥንቃቄ፣ የሚጫወቱበት ቦታ ስሊፐሪ እንዳይሆን ወይም አንሸራታች እንዳይሆንና ነገሮችን እግራቸው ላይ ይዞ እንዳይጥላቸው ወይም እንዳያንሸራታቸው ቅድመ ጥንቃቄ ማድረግ ያስፈልጋል። ስለዚህ ደረቅ መሆን አለበት አንድ። ሁለተኛ ምንጣፍ ቢኖረውና ምንጣፉ በደንብ መሬት የያዘ ማያንሸራተት ቢሆን ይመከራል። ስድስተኛ ቅድመ ጥንቃቄ፣ የአልጋቸውን ዙሪያ በደንብ መሸፈንና ቁመቱ ከልጁ እድሜ ጋር ተመሳሳይ መሆኑ ወይም ደግሞ ከእድሜው በላይ መሆኑን እርግጠኛ መሆን ይኖርባቸዋል። ስለዚህ የአልጋቸው አይነት ጥንቃቄ ያስፈልገዋል። የልጁን ቁመት ያማከለ መሆን ይኖርበታል። ሰባተኛ ቅድመ ጥንቃቄ፣ ደረጃ አካባቢ ሙሉ ለሙሉ የሚጋርድ ሽፋን ያስፈልጋቸዋል። ደረጃ ካለ በፍጹም ህፃናት ደረጃ አካባቢ ያለ መጫወቻ ማየት የለባቸው። ደረጃው ሙሉ ለሙሉ በር ያስፈልጋል፣ የሚሸፍን ነገር። በተለይ እድሜያቸው ከ3 ዓመት በታች ከሆነ አደጋን አይለዩ፣ ባላንስም አይኖራቸውም። ሁሉንም ነገር እንደ መጫወቻ ነው የሚቆጥሩትና ደረጃ አካባቢ አታጫውቷቸው አይበለውና። እነዚህ ሁሉ ቅድመ ጥንቃቄዎች ተደርገው ግን ድንገት የመውደቅ አደጋ ቢያጋጥም ህፃናት ላይ ምን ማድረግ አለብን? 3 ዋና ዋና ነገሮችን ልንገራችሁ። የመጀመሪያው ስቴፕ እንደሆነ ታውቃላችሁ፣ ራሳችሁን ማረጋጋት ይኖርባችኋል። እኛ ከደነገጥን እንጨዋለን፣ ስንጮህ ደግሞ ልጆቹን እናስደነግጣቸውና ያልደረሰባቸውን ጉዳት ሊያስመስሉ ይችላሉ፣ ወይም በጣም ሊደነግጡ ይችላሉ። ስለዚህ የመጀመሪያው ራስን ማረጋጋትና ምንም እንዳልተፈጠረ እንኳን አክት ባታደርጉ ቢያንስ የመጀመሪያ እርዳታውን ለማድረግ ዝግጁ መሆን አለባችሁ። ሁለተኛው ልጁ ላይ የመድማት ነገር ካጋጠመ ወይም የመሰንጠቅ ቆዳ የመሰንጠቅ ነገር ካጋጠመ የመጀመሪያው እርዳታ የሚደማን ቦታ ወይ በጨርቅ ወይም በሌላ ነገር ጥፍንግ አድርጎ በደንብ ማሰር ወይም ደግሞ ደሙ እንዲቆም ፕሬሸር ማድረግ። ትንሽ ከሆነ እዛው ላይ ፕሬሸር ማድረግ ሊሆን ይችላል። ሰፊ ከሆነ ግን ያንን በጨርቅ መጠቅለልና ያ ፕሬሸሩ በራሱ ደምን እንዳይፈሰው እንደ ቅድመ ጥንቃቄ ወይም መጀመሪያ ሆስፒታል ከመድረሳችሁ በፊት የመጀመሪያ ፈርስት ኤድ ሆኖ ያገለግለዋል ማለት ነው። ሶስተኛ ማድረግ ያለባችሁ የልጁን ሙሉ አካል መፈተሽ ይኖርባችኋል፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ማለት ነው። ለምሳሌ ጭንቅላት ላይ እብጠቶች ካሉ፣ ብሩዝ ካለ፣ መድማት ካለ፣ እብጠቶች ካሉ፣ ስብራቶች ካሉ ቦታው መለየት ይኖርባችኋል። እነዛ ካላደረጋችሁ ከጊዜ በኋላ ነው ችግሩን የምታዩትና ሙሉ አካሉን ፈትሹት። እጁንም እግሩን በደንብ ቼክ አድርጉ፣ መራመድ እንደሚችል፣ ኪሎ መሸከም እንደሚችል እነዛን ቼክ አድርጉ። እዛ ላይ ግን እብጠቶች ካሉ፣ መድማቶች ካሉ ወይም ደግሞ ለየት ያለ ነገር ካያችሁ ወይም እግሩ አረግጥ ካላችሁ ግን ግዴታ ሆስፒታል መሄድ ይኖርባችኋል ማለት ነው። ስለዚህ ሆስፒታል መሄድ ያለብንስ መቼ ነው? አንደኛ ልጁ ራሱን ከሳተ፣ ሁለተኛ ማንቀጥቀጥ ካለው፣ ሶስተኛ የመድማት ነገር ካለ ወይም ደም የሚታይ ከሆነ፣ አራተኛ ነስር ካለው። እነዚህ ነገሮች ካሉ ግዴታ ሆስፒታል ቶሎ መሄድ ያለባችሁ ኬዝ ነው። ስለዚህ ቶሎ ካልታከሙ ጉዳት ሊያደርሱ ስለሚችል ማለት ነው። በነገራችን ላይ አብዛኞቹ ህጻናት ሲወርቁ የከፋ ነገር አያጋጥማቸውም። ደስ የሚለው ማለት ጭንቅላታቸው ቢጋጭ፣ ሰውነታቸው ቢጋጭ፣ ያው ሰውነታቸው ፍሌክሲብል ስለሆነ ብዙ ጊዜ አደጋ አይደርስባቸውም። ሆኖም ግን አንዳንዴ የሚፈጠረው ነገር ራስ መሳት፣ ማንቀጥቀጥ፣ ጭንቅላት ውስጥ ደም መፍሰስ፣ እነዚህ ሁሉ ሊያጋጥሙ ስለሚችሉ በደንብ ቪጂላንት ሆናችሁ በደንብ አይናችሁን ሰፋ አድርጋችሁ በደንብ በትኩረት ማየት ይኖርባችኋል ማለት ነው። ስለዚህ የምትጠራጠሩት ደስ ያላላችሁ ነገር ካለ ቶሎ በአፋጣኝ ሐኪም ጋር ቀርባችሁ የህፃናት ስፔሻሊስት ሐኪም ጋር ብታሳዩ እመክራችኋለሁ። ከዛ እንደ ልጅ ሁኔታ ኤክስሬ ሊታዘዝ ይችላል፣ ሲቲ ስካን ሊታዘዝ ይችላል፣ ምንም ላይታዘዝም ይችላል። በማስታገሻ ብቻ ብዙዎቹም ደህና ሊሆኑ ይችላሉ። ስለዚህ እነዚህን የፈርስት ኤድ ቴክኒኮችን ሁልጊዜ ተግባራዊ ያድርጉ። ጥንቃቄ ዘውትር ያስፈልጋል። ነገሮች ከሆኑ በኋላ ከማልቀስና ከመጨናነቅ ቀድሞ መከላከል ሳይቃጠል በቅጠል ላይ የሚባለው ይህን ቴክኒክ ሁልጊዜ በአይምሯቸው ያዙ። እነዚህ የቅድመ ጥንቃቄዎችና ፈርስት ኤዶችን ሁልጊዜ ተግባራዊ ያድርጉ። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁ ላይክ አድርጉ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ሰብስክራይብ አድርጉ። አዳዲስ መረጃዎችን ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ እናቀርባለን። አዳዲስ ትምህርቶችን በዚህ ቀናቶች ታገኛላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።